ጳጉሜ 1 ቀን 2015 ዓ.ም የበረራ ቁጥሩ ኢቲ 308 የሆነው የኢትዮጵያ አየር መንገድ ከናይሮቢ ጆሞ ኬንያታ አውሮፕላን ማረፊያ ተነስቶ ረፋዱ ላይ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ጣቢያ ደረሰ። አውሮፕላኑ ካሳፈራቸው የቪአይፒ መንገደኞች አንዷ 2 ሰዓት የፈጀውን በረራ ያጠናቀቁት የመሐሙድ አህመድን ዘፈን እየሰሙ ነበር። አጠገባቸው ላሉት ሰዎችም ስለዚሁ ዘፈን ይናገራሉ። በትክክል አሁን ያለሁበትን ስሜት የሚገልጽልኝ ይህ ዘፈን ነውም ይላሉ። ለዋልኩት ውለታ ይሄ ነው ወይ ውርሴ፣ እንግዲህ ምን ልበል ይህ ከሆነ ቅርሴ፣ ዝምታ ነው መልሴ የሚለውን ዘፈን እየደጋገሙ ሲሰሙ የነበሩት ተጓዥ ናይሮቢ ውስጥ ሲካሄድ በነበረ የአየር ንብረት ለውጥ ጉባኤ ላይ ሲሳተፉ ቆይተው ወደ አዲስ አበባ እየተመለሱ ነበር። ከኤርፖርት ወደ ቤተ መንግሥት እንደሄዱም የመጀመሪያ ሥራ ያደረጉት ወደ ድምፃዊ መሐሙድ አህመድ መደወልን ነበር። ረዳቶቻቸውን ስልክ አፈላልጉልኝ ብለው ወደ ድምፃዊው ደወሉ። የእሱን ዘፈን መጽናኛቸው መሆኑንና በጉዞዎቻቸው ሁሉ እንደሚያዳምጡትም ነገሩት። በተለይም ዝምታ ነው መልሴ የሚለውን አብዝተው እንደሚወዱት ገለጹለት። ይህ ከሆነ ከ1 ዓመት ከ1 ወር በኋላ ትናንት ይህንኑ ዘፈን በትዊተራቸው ላይ አጋሩት። የዚህ ታሪክ ባለቤት ፕሬዚዳንት ሳህለወርቅ ዘውዴ ናቸው። ፕሬዚዳንት ሳህለወርቅ አጠገባቸው ላሉ ሰዎች ሁሉ የሚናገሩትን ለድምፃዊውም የገለጹለትን ይህንን የዝምታ ነው መልስ የሙዚቃ ስንኞች ትናንት ለሕዝብ ይፋ አድርገዋቸዋል። ይፋ ያላደረጉት ግን 1 ዓመት ሞከርኩት ያሉትን ነገር ነው። 1 ዓመት የሞከሩት ምኑን ነው የሚለውንም አላብራሩትም። በዚህ ጥንቅር ይህንን ጉዳይ ለማብራራት መነሻ የሚሆኑ ነጥቦችን እናነሳለን። በከፍተኛ ሴንሰርሺፕ ውስጥ የሚያልፈው የፕሬዝዳንቷ የሚዲያ መግለጫ አሁን የጠቅላይ ሚኒስትሩ ቢሮ የማይቆጣጠረው ሆኖበታል። በግል ትዊተራቸው የግል ስሜታቸውን መጻፍ ጀምረዋል። በስልጣናቸው ማብቂያ ሰሞን ላይ የሚገኙት ፕሬዝዳንቷ ባሳለፍነው ሳምንት ረዳቶቻቸው፣ የፕሬስና የፕሮቶኮል ሰራተኞቻቸውና ሌሎች በዙሪያቸው የነበሩ ሰዎች እንዲነሱ ትዕዛዝ መሰጠቱን መዘገባችን አይዘነጋም። ምልክቱና መልእክቱ በቀጣይ አንቺም ትነሻለሽ የሚል መሆኑ ጥርጥር የለውም። ፕሬዝዳንቷንና ጠቅላይ ሚኒስትሩን ደጋግሞ ስለሚያጋጨው ነገር እንዲህ አደባባይ ላይ መገፋታቸውንና መከፋታቸውን እስከ መግለጽ ያደረሳቸውን ጉዳይና ተያያዥ ነጥቦች ለማጣራት ባደረግነው ጥረት በርከት ያሉ መረጃዎችን አግኝተናል። የአንድ አፍሪካዊ አገር መሪ የፈጸሙት ተግባር ጠቅላይ ሚኒስትሩና ፕሬዝዳንቷን ለከፍተኛ አለመግባባት ስለመዳረጉ የማካሄደው ጦርነት ሳይሆን ሕግ ማስከበር ነው ብለሽ አስረጂ ተብለው በሄዱበት አገር እኔ የሚያሳስበኝ ይቺ አገር ተመልሳ አገር ትሆናለች ወይ የሚለው ነው ብለው መናገራቸው የተሰማባቸው ስለመሆኑ፣ ጦርነትን ማውገዝ ሲያበዙ ንግግሮቻቸውንና ቃለመጠይቃቸው በጠቅላይ ሚኒስትሩ ቢሮ በኩል እንዲያልፍ ስለመታዘዙ፣ በዚህ የተበሳጩትና የተሰላቹት ፕሬዝዳንቷም ስለወሰዱት እርምጃ፣ ጥቁር ቀሚስ ወይም ስካርፕ እያደረጉ በተለያዩ መድረኮች ላይ መገኘታቸው ጠቅላይ ሚኒስትሩን ስለማበሳጨቱና ሌሎች መረጃዎችን አግኝተናል። ዘርዘር አድርገን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። እኔ አምባሳደር ሳህለወርቅ ዘውዴ በዛሬው ዕለት የኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ ፕሬዝዳንት በመሆን ስራዬን ሲጀምር የተጣለብኝ ከፍተኛ ኃላፊነት በታማኝነት ለመፈጸም ቃል እገባለሁ። ይህ ቃል ከተገባ 6ኛ ዓመቱን የሚደፍነው ከ2 ሳምንት በኋላ ነው። ጥቅምት 15 2011 ዓ.ም ነበር 4ኛዋ የኢፌዴሪ ፕሬዝዳንት የመጀመሪያዋ የሪፐብሊኩ ሴት ርዕሰ ብሔር የተጣለብኝን ኃላፊነት በታማኝነት ለመፈጸም ቃል ገባለሁ ብለው የማሉት። ከዚያም በኋላ በየዓመቱ ፓርላማ ላይ ሲገኙ አንዳች ጥቁር ልብስ ደርበው በመቅረብ ንግግር እያደረጉ የሰነበቱት ፕሬዝዳንቷ በተለይ ባለፈው 1 ዓመት ዝምታ ነው መልሴ ብለው ሊያልፉት ያቃታቸው ጉዳይ እንደገጠማቸው ገልጸዋል። እሳቸውን ርዕሰ ብሔር አድርጎ የሾመው ሕገ መንግሥት በዕለት ከዕለት ሥራዎች ላይ ተጽዕኖ የሚፈጥር የረባ ስልጣን አልሰጣቸውም። በእንግሊዝኛ የሚጽፉ መገናኛ ብዙሃን ሴሬሞኒያል ፕሬዝዳንት ሲሉ የሚጠሩት ይህ ኃላፊነት የይስሙላ ስልጣን መሆኑንም ብዙ ኢትዮጵያውያን ይረዳሉ። ይህንን እያወቁም ፕሬዝዳንቷ ከችግራችን ጋር ተቸግረው በደላችንን ሲጮህ አልተገኙም በሚል ብዙዎች ቅሬታ ሲያቀርቡባቸው ይሰማል። ስልጣን እንደሌላቸው የተረዱት እነዚህ ቅሬታ አቅራቢዎች በመቶ ሺዎች ሲደፈሩ፣ ሚሊዮን እናቶች ሲፈናቀሉና ሲገደሉ፣ ብዙ ታዳጊዎች እንደወጡ ሲቀሩ ስለምን ከጎናችን አልቆሙም የሚለውን ሐሳብ የሚሰነዝሩበት ምክንያት አላቸው። አንድም ፕሬዝዳንቷ ሴትና እናት በመሆናቸው፣ ሁለትም አገራቸውን 40 ዓመታት ለሚጠጋ ጊዜ ያገለገሉ ዲፕሎማትና መንግስት ሰራተኛ በመሆናቸው፣ ሶስትም የፓርቲ አባል ባለመሆናቸው የፓርቲም ግዴታ ሳይሆን የአእምሮ እርካታቸውን ተከትለው የሚሰሩ ናቸው ከሚሉና
ከተያያዥ ምክንያቶች ይመነጫል። እንዳም ሆኖ በመንግስት ስልጣን ላይ ተቀምጦ የአብይ አህመድና ግብረ አበሮቻቸውን ጦርነት ያወገዘ መዋጋት አሳፋሪና ኋላ ቀረ ተግባር መሆኑን አብዝቶ የተናገረ ሌላ ሹም ከሳቸው ውጪ የለም የሚል ሐሳብ ያላቸው ሰዎች በቂ ማስረጃ ማቅረብ ይችላሉ። ሴቶች የሚደፈሩበትና የሚያልቁበትን ጦርነት በሕግም በፕሮፓጋንዳም የሚያበረታቱ እንደ አዳነች አበቤ፣ እንደ መዓዛ አሸናፊ፣ እንደ ብርቱካን ሚደቅሳ ያሉ ሴቶች በነበሩበት መንግስት ውስጥ ጦርነት የሚያወግዝ መግለጫ የሚያሰሙት ሳህለወርቅ ዘውዴ ብቻ ነበሩ። ከጠቅላይ ሚኒስትሩ ቢሮ ጋርም ደጋግሞ ያጋጫቸው ጉዳይ አንዱ ይሄ ነው። ፕሬዚዳንቷም ምርር ብለው ጦርነትን ያወግዙና አለቆቻቸው እንደተቀዩሙ ሲያውቁ እንደገና ሕግ ማስከበር፣ የህልውና ዘመቻ ወዘተ ነው ብለው ይከሰታሉ። የሚተላለቁት ወንድማማቾች ናቸው፣ የውጭ ወራሪ መጥቶብን አይደለም ሲሉ ይደመጡና እንደገና ደግሞ ሰራዊቱ አገር እየተከላከለ ነው ይላሉ። ይህ ባለፉት 6 ዓመታት ውስጥ የታየ የፕሬዝዳንት ሳህለወርቅ ዥዋዥዌ ሊባል ይችላል። ለአብነት ከ100 ሺህ በላይ ሴቶች እንደተደፈሩበትና ከ1 ሚሊዮን በላይ ሰላማዊ ዜጎች እንደረገፉበት የተዘገበለትን የትግራይን ጦርነት በተመለከተ እንዲቆም ሲጠይቁ ይደመጡና እንደገና ደግሞ ሲደግፉ ይስተዋሉ ነበር። ጳጉሜ 1 2013 ዓ.ም ጦርነትን ተቃውመው መቆም እንደሚገባ ጥቁር ልብስ ለብሰው በምሬት የተናገሩትን እናስታውስ። ጦርነት ቀላል ነገር አይደለም። ብዙ እልቂት አለ፣ መፈናቀል አለ፣ መሰደድ አለ። እኛ በመውቀ ቤታችን በቴሌቪዥን የምናየው ወገናቻችን ሰቆቃ ሊያበቃ ይገባል። እኛንም ሊቆረቁረን ሊጎረብጠን ይገባል። በጎ ሰው ጦርነትንም የሚጸየፍ ነው። በዚያ ሰሞን ስለ ሰላምና ድርድር መጠየቅ በብልጽግና ብቻ ሳይሆን በደጋፊዎቹም የሚያስወግርና የሚያስወግዝ ነበር። ብልጽግናና ደጋፊዎቹ የህልውና ዘመቻ ነው፣ ሰይጣን ይሻለናል፣ ከምድረ ገጽ ለማጥፋት እንዝመት፣ ክተት መክት አንክት በሚሉበት ወቅት ነው እንግዲህ ፕሬዚዳንቷ ማቅ ለብሰው ጦርነት በቃ እንዲባል የጠየቁት። እንዲያም ሆኖ በዚህ አቋማቸው ብዙ አልሰነበቱም። ይህን ንግግር ባደረጉ በአራተኛው ቀን መስከረም 1 2014 ዓ.ም የአገሪቱን የእርስ በርስ እልቂት የህልውና ዘመቻ ነው ሲሉ የሰየሙትን የብልጽግናውን ሹሞች አፍተው ሰው እሳቸውን በዚሁ ቃል ጠሩትና ውጊያ እየተካሄደ ያለው የአገራችንን ህልውና ለማስከበር ነው አሉ። ሀገራችንን ከማፍረስ ለማዳንና ህልውናዋን ለማስከበር ባለፉት 10 ወራት ከፍተኛ ፍልሚያ ተካሂዷል፣ እየተካሄደም ነው። መከላከያ ሰራዊቱ አገርን አድቅቆ ህዝብን ገድሎና ደህይቶ አጣልቶና አፋጅቶ ስልጣንን በባለስልጣናት እጅ እንዲቆይ በዝርፊያ ላይ የተሰማሩ ሹሞችና ባለሀብቶችን ለማዳን ሲገድልና ሲጋደል መክረሙ እየታወቀ የፕሬዝዳንት ሳህለን ውዳሴ ሲያገኝ ግን በዚህ ጦር የተደፈሩ ሴቶች፣ በዚህ ጦር ውዶቻቸውን ያጡ እናቶች፣ በዚህ ጦር የተፈናቀሉ አዛውንቶች ተስፋ ቢቆርጡ እውነት አላቸው። አሁንም ግን ፕሬዝዳንት ሳህለወርቅ ያንን ጦረኛ አካሄድና አስተሳሰብ ለማውገዝ ሌላ አጋጣሚ ተጠቀሙ። እነ ጀነራል አበባው ለሶስተኛ ዙር ውጊያ እየተዘጋጀን ነው፣ መቀሌ ድረስ ገብተን ዘመቻ አካሄደን ጠላት እናጠፋለን እያሉ በሚናገሩበት ወቅት የብልጽግና መንጋዎችም ከእስር ቤት የተፈቱ ሳይቀሩ ውጊያ ይካሄድልን በሚሉበት ሰሞን ሚያዝያ 27 2014 በተከበረው የአርበኞች በዓል ላይ የተገኙት ፕሬዝዳንቷ ጦርነት የሚያኮራ ነገር አይደለም፣ የምንዋጋው እኮ ድንበር ጥሶ ከመጣ ጠላት ጋር አይደለም ሲሉ ውጊያውን አወገዙ። በዚህች ምድር በሀገራችን ላይ አስከፊ የሆነ ጦርነት ተካሂዷል። ጠላት ከሩቅ መጥቶ ወሮን ድንበር ጥሶ መጥቶብን አይደለም። የኢትዮጵያ ልጆች እርስ በርሳቸው ነው የተዋጉት። የኢትዮጵያ ልጆች ናቸው በሌላ ወገናቸው የተገደሉት፣ የሞቱት፣ የቆሰሉት፣ የተፈናቀሉት፣ የሚበሉት ያጡት፣ የተንከራተቱት። ከጠቅላይ ሚኒስትር አብይ ጋር ያጋጯቸውም እንዲህ ያሉት ጸረ ጦርነት አቋሞቻቸው ናቸው። ነገሩ በግልጽ የጀመረው ደግሞ ህዳር 12 2013 ዓ.ም ነበር። ምክንያቱ ደግሞ ይህ በምስሉ ላይ የሚታየው የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ የትዊተር መልእክት ነው። ከምንጮቻችን ያገኘነው መረጃ እንዲህ የሚል ነው። ጠቅላይ ሚኒስትሩ በትግራይ ክልል የተጀመረውን ጦርነት ከኤርትራም ከሶማሊያም የጋበዟቸውን ወታደሮች ይዘው በየክልሉ የተሰለፈላቸውን መንጋም አስከትለው በሚዲያ ከመከላከያ ጎን ነኝ የሚል ጦር አሰማርተው በሚዋጉበት ወቅት ጦርነቱን የሚያስረዳ ልዑክ ወደ ተለያዩ የአፍሪካ ሀገራት አሰማሩ። ምክትላቸውንና ጦርነቱ የተጀመረለት ውጭ ጉዳይ ሚኒስትር የምነህ ያሏቸውን ደመቀ መኮንንን ወደ ምስራቅ አፍሪካ ሀገራት፣ ፕሬዚዳንት ሳህለወርቅን ደግሞ ወደ ደቡብ አፍሪካ ላኩ። የልዑካን ቡድኑ አባላት የተሰጣቸው ተልእኮ ጦርነቱን በሰላምና ድርድር ይፈታ የሚል ሐሳብ ያላቸው ሀገራት ይህ በአጭር ጊዜ የሚጠናቀቅ የሕግ ማስከበር ዘመቻ መሆኑን ማስረዳት፣ ድርድር እንደማይኖር ማሳመን የሚለው አንዱ ነው።
ህዳር 12 2013 ፕሬዝዳንት ሳህለወርቅ ወደ ጆሃንስበርግ የሄዱት የደቡብ አፍሪካው ፕሬዝዳንት ራማፎዛ የአፍሪካ ህብረት የወቅቱ ሊቀመንበር ስለነበሩና ይህንኑ እንዲያስረዱ ነበር። ከውጭ ጉዳይ ሚኒስቴር የተላኩ አባላትም አብረዋቸው አሉ። ገና ኤርፖርት እንደደረሱም ከጠቅላይ ሚኒስትር አብይ የተላከ መልእክት በዋትሳፕ ደረሳቸው። ፕሬዝዳንቷም አጠገባቸው ለነበሩት የውጭ ጉዳይ ልዑካን ቡድን አባላት ስልካቸውን ከፍ አድርገው እያሳዩ ተመልከቱ፣ ይህ መልእክት የአብይ ነው፣ አክሱምንና አድዋን ይዘናል ነው የሚለው። እኔን የሚያሳስበኝ የአክሱምና የአድዋ መያዝ የመቀሌም በቁጥጥር ስር መዋል አይደለም። ከዚህ በኋላ ይቺ አገር ተመልሳ አገር ትሆናለች ወይ የሚለው ነው። ሕዝብና መንግሥትስ ከዚህ በኋላ ተስማምተው ይኖራሉ ወይ የሚለው ነው የሚያስጨንቀኝ አሉ። አጠገባቸው ከነበሩት ሰዎች አንደኛቸውም ምላሽ አልሰጧቸውም። በቀጠሯቸው መሠረትም የደቡብ አፍሪካውን ፕሬዝዳንት አገኙ። ቆይታቸውን በማስመልከት ራማፎዛ በትዊተር መልእክታቸው የኢትዮጵያ ፌዴራላዊ መንግሥት ጦርነቱን በሰላም ለመቋጨት የአፍሪካ ህብረት ልዑካንን እንደሚቀበል ፕሬዝዳንት ሳህለወርቅ ዘውዴ ያረጋግጠውልኛል፣ ለዚህም አመሰግናለሁ ሲሉ ጻፉ። ይህ የጠቅላይ ሚኒስትሩን ቢሮ የብስጭት ደረጃ ከፍ አደረገው። ጦረኛ መንጋዎችም ስለ ድርድርና ሰላማዊ ውይይት መስማት የማይፈልጉበት ወቅት ነበርና እንዴት እንዲህ ይደረጋል ብለው ጮኹ። ጠቅላይ ሚኒስትሩም እኔ የጦርነቱን ፍትሐዊነት አስረጅ እንጂ ሽማግሌ አምጪ ብዬሻለሁ ወይ ብለው ተቆጡ። ደመቀ መኮንን በምስራቅ አፍሪካ ሀገራት እየዞሩ ያስረዱት ነገር በየሰዓቱ ዜና ሲደረግ፣ የፕሬዝዳንቷ የደቡብ አፍሪካ ጉዞ ግን ከአንዲት አጭር ዜና ውጭ እንዳይዘገብ ለነ ኢቲቪና ፋና መመሪያ ተሰጠ። በዚያች የራማፎዛ የትዊተር መልእክት ምክንያት ጦርነት መቃወማቸው የተጋለጠባቸው ፕሬዝዳንቷ ከጠቅላይ ሚኒስትሩ ጋር መቃቃር ውስጥ ገቡ። የፕሬዝዳንቷን የበዓላትና ልዩ ልዩ መግለጫዎችም የሚቆጣጠረው የጠቅላይ ሚኒስትሩ ቢሮ ሆነ። የኢትዮጵያ ዜና አገልግሎት ኢዜአ በቪዲዮ ቀድቶ የጠቅላይ ሚኒስትር ጽሕፈት ቤት ሳንሱር አድርጎት ለሚዲያዎች እንዲደርስ ይደረጋል። እንዲህ ያለው ሳንሱር ያስመረራቸው የሚመስሉት ፕሬዝዳንቷም የዘንድሮን አዲስ ዓመት በማስመልከት ያስተላለፉትን መልእክት ኢቲቪና ፋና ኢዜአና ዋልታን ሳይጠብቁ በፕሬዝዳንት ጽሕፈት ቤት የዩቲዩብ ገጽ ላይ ለቀቁት። ባለፉት 5 ዓመታት ሙሉ ስናገር የከረምኩትን ሁሉ ገመገምኩት ሲሉም ተደመጡ። ባለፉት 6 ዓመታት ያስተላለፍኳቸውን መልእክቶች መለስ ብዬ ለማየት ሞክሬ ነበር። ከድርጊቶች፣ ከንግግሮች ወዘተ የተገነዘብኩት ውሱንነትንም ነው። የምንለውና ድርጊቶቻችን ሲዛቡም ይታያል። ርዕሰ ብሔር የሆንኩ ዕለት ስለ ሰላምና ስለ ሴቶች አብዝቼ መናገሬ ይታወሳል። አሁንም ብዙ ሊባልና ሊሰራ ይገባል። እንዲህ እያሉ ድሃ ተበደለ፣ ፍትህ ተጓደለ የሚል ድምፅ እንዲያሰሙ የሚጠበቁት ፕሬዝዳንት ሳህለወርቅ ረዥም ዓመታት አገልግያታለሁ የሚሏት ሀገር ስትፈርስ የአፍራሹ መንግሥት አካል ሆነው መቀጠል የለባቸውም። ጥፋትን በአደባባይ ሊናገሩ፣ በዚህ የሚመጣባቸውን ሊቀበሉ ይገባል የሚል ጠንካራ አስተያየት ያላቸው ሰዎች አሉ። ገና በተሾሙ ሰሞን በሰጡት ማብራሪያም የኖርኩት የሲቪል ሰርቪስ ሠራተኛ ሆኜ ነው፣ መጨረስም የምፈልገው በዚሁ ነው ብለው ነበር። አገራቸውን ረዥም ጊዜ ያገለገሉ ሰው መሆናቸውን ባብራሩበት በዚያ ቃለ መጠይቃቸውም ለኢትዮጵያ ያላቸውን ፍቅር ገልጸዋል። ጥያቄው ፕሬዝዳንቷ እወዳታለሁ የሚሏት ሀገር እየፈረሰች ሕዝቡም እየተገደለ መሆኑን እያዩት ስለምን ከገዳዩ መንግሥት ጋር ቀጠሉ? የደከሙባት ሀገር ስትፈርስ የአፍራሹ አገዛዝ አባል መሆንስ ተገቢ ነው ወይ የሚል ነው። ፕሬዝዳንት ሳህለወርቅ ከሕዝብም ከመንግሥትም ላለመጣላት ሕዝብ አምርሮ የሚጠላውን ጦርነት በመተቸት መንግሥት አምርሮ የሚወደውን ውጊያ ደግሞ አልፎ አልፎም ቢሆን በመደገፍ አስተያየት ሲሰጡ የሚደመጡት ለምንድን ነው የሚለውን ጥያቄ ፕሬዝዳንቷን ለሚቀርቡና ለሚያውቁ ሰዎች አቅርበነው ነበር። አስተያየት ሰጪዎች ፕሬዝዳንቷ የግል ክብር እጅጉን የሚያሳስባቸው በመሆናቸው የሥልጣን ዘመናቸውን ሳያጠናቅቁ በመባረር ወይም ለቆ በመውጣት መሰናበት አይፈልጉም ይላሉ። ከአገር የሚበልጥ የራስ ክብር አለ ወይ? የእናቶችን እንባ የማያብስ የሕፃናትን አንጀት የማያረስ ክብር ለማን ይጠቅማል? ደግሞስ ተከብረው አገራቸውን ያገለገሉበትን ብዙ ዘመን በዜሮ የሚያባዛ ሥርዓት ውስጥ ሆኖ ምን መከበር አለ? የሚሉት ጥያቄዎች ግን መሠረታዊ ናቸው። እንዳም ሆኖ ጦርነትን የሚያወግዘው አንደበታቸው በየአጋጣሚው መጮኹን አላቆመም። የትኛውም የብልጽግና ሹም የማይደፍረውን ነገር በአገሪቱ እየተካሄደ ያለውን ጦርነት የእርስ በርስ መገዳደል መሆኑን በማንሳት እያንዳንዱን መድረክ ተጠቅመውበታል። ባሳለፍነው ዓመት በጅጅጋ በተካሄደው የብሔር ብሔረሰቦች በዓል ላይ ባደረጉት ንግግርም ቤተ መንግሥቱን ባስቆጣ አማርኛ ጦርነትን ሲኮንኑ ተደምጠዋል። የሚሊዮኖች መፈናቀልን፣ የንጹሐን ደም በከንቱ መፍሰስን፣ የሴቶችን መደፈርን፣ የትምህርት መቋረጥን፣ ድርቅን፣ የምግብ እጦትን ወዘተ ባጭሩ የጦርነትን አስከፊ ገጽታዎቻችን በሕዝቦችን በኢትዮጵያውያን ላይ ሲፈራረቅ አይተናል፣ እያየን ነው። የምንናገረውና የምንሰራው
የምንጠቀምባቸው ቃላቶችና የምንፈጽማቸው ድርጊቶች መጣጣም መገጣጠም አለባቸው። ጦርነትን እያፈራረቀ ለየክልሉ አከፋፍሎ ለመዋጋት የወሰነውን መንግስት በኢትዮጵያ ላይ ሲፈራረቅ አይተናል ያሉት ፕሬዝዳንቷ ለቃሉ የማይታመነውን ስለ ሰላም እያወራ ጠመንጃ የሚስለውን ስለ ድርድር እየተናገረ ድሮን የሚልከውን አገዛዝ የምንናገረውና የምንተገብረው ካልተጣጣመ መፈክር ተናጋሪ ሆነናል ይላሉ። ፕሬዝዳንት ሳህለወርቅ ምንም እንኳን ለክብራቸው የሚጨነቁ ከመሆናቸው የተነሳ በራሳቸው ፍቃድ ስልጣን ለመልቀቅ ሳይፈቅዱ የስልጣን ዘመናቸውን ሊያጠናቅቁ 15 ቀናት የቀራቸው ቢሆንም ትናንት የጻፉት ትክክለኛውን ስሜታቸውን ነው የሚሉት እኒሁ የቤተ መንግስት ምንጮች ጠቅላይ ሚኒስትሩ በፕሬዝዳንቷ ላይ ያላቸውን ልዩ ቁጥጥር ይገልጻሉ። ከኢዮቤልዩ ቤተ መንግስት አስወጥተው ወደ ቀድሞ ምኒልክ ቤተ መንግስት የአሁኑ የአንድነት ፓርክ ግቢ እንደሄዱ የተደረጉት ፕሬዝዳንቷ ከጠቅላይ ሚኒስትሩ መኖሪያ ቤት ፊት ለፊት በአንድ ኃላፊነታቸውን በማይመጥን አነስተኛ ቤት ውስጥ እንዲኖሩ ተደርገዋል ሲሉም ያክላሉ። ይህ በጠቅላይ ሚኒስትሩ ልዩ ትዕዛዝ የተሰራው ቤት ከውጪ ወደ ውስጥ በሚያሳይ መስተዋት የተሰራ ሲሆን ከውስጥ ወደ ውጭ ግን አያሳይም። ጠቅላይ ሚኒስትር አብይ ወደ ቤታቸው ሲገቡና ሲወጡም ሆነ በቢሮአቸው ላይ ሲያልፉ በአይነ ቁራኛ የሚከታተሉት ይህ ቤት ማን እንደገባና ማን እንደወጣም ለማየት አስችሏቸዋል ይላሉ። ከመኖሪያ ቤታቸው ጀምሮ ያለው ቁጥጥር እስከ ጉዟቸውና አለባበሳቸው ይደርሳል ሲሉም ይጨምራሉ። ፕሬዝዳንቷ ለየትኛው መገናኛ ብዙሃን ያለ ጠቅላይ ሚኒስትሩ ቢሮ ፈቃድ መግለጫ አይሰጡም። ያለ ጠቅላይ ሚኒስትሩ ቢሮ ዕውቅና በየትኛው መድረክ አይገኙም። እንደ ጠቅላይ ሚኒስትሩና አንዳንድ ባለስልጣናት አውሮፕላን ቻርተር አድርገው መጓዝ አይችሉም። ጠቅላይ ሚኒስትሩ ፈርመው በሚፈቅዱላቸው አበል ከሚመርጡላቸው ሰዎች ጋር የውጭ አገር ጉዞ አድርገው በሚወስኑላቸው ሆቴል አርፎ ይመለሳሉ የሚሉት እኒሁ ምንጮች የ2016 አዲስ ዓመት ሲገባ የተፈጸመውን ያስታውሳሉ። ፕሬዚዳንቱ አዲስ ዓመትን ምክንያት በማድረግ መግለጫ መስጠት እንደሚፈልጉና መልካም ምኞታቸውን ለመግለጽ ሚዲያ እንዲጠራላቸው ጠየቁ። የጠቅላይ ሚኒስትሩ ቢሮም ጥያቄውን ተቀብሎ የኢትዮጵያ ዜና አገልግሎት መልእክታቸውን እንዲቀርጽ ተላከ። ማታ በቴሌቪዥን ሲተላለፍ ግን እጅግ የበዛው ተቆርጦ ጦርነት እንዲቆም መገዳደልም እንዲያበቃ የተማጸኑበት ክፍል እንዲወጣ ተደርጎ ታየ። መልእክቴን ማንቆረጠው ለምንስ ተቆረጠ ብለው ሲጠይቁ በጠቅላይ ሚኒስትሩ ውሳኔ ይህ መደረጉንና ተገቢ ነገር ባለመናገራቸው ምክንያት መሆኑ ተገልጾ በትችት መልክ ተመለሰላቸው ሲል ያስታውሳል። ይህ ከሆነ ከአንድ ወር በኋላ ባሳለፍነው ዓመት ጥቅምት ላይ የሰንደቅ ዓላማ ቀን ተከበረ። በዚያን ዕለት ደግሞ በትግራይ ክልል የሐዘን ሳምንት ታውጆ መርዶ እየተነገረ ነበር። በፓርላማው ግቢ በነበረው ክብረ በዓል ላይ የተገኙት ፕሬዝዳንት ሳህለወርቅም ጥቁር ልብስ ለብሰው ሰንደቅ ዓላማ ሰቀሉ። ይህም ማታ በቴሌቪዥን ሲተላለፍ ጠቅላይ ሚኒስትሩ ተመለከቱ። በብስጭት ወደ ፕሬዝዳንቷ ቅርብ ረዳት ደውለውም ለምን ጥቁር እንደለበሱ ጠየቁ። በዚህ ጊዜ ፕሬዝዳንቷ የትግራይ እናት ማቅ ለብሳ እኔ ነጭ ለብሼ አልወጣም ብለህ ንገረው በማለት ብዙም ያልተለመደና ያልተጠበቀ ምላሽ ሰጡ ይላል እውነቱን በቅርብ ይከታተል የነበረ አንድ የቤተ መንግስቱ ሰው። ለዚህ ነው ፕሬዝዳንቷን እስረኛዋ ርዕሰ ብሔር የምንላቸው ሲልም ያክላል። በ2011 ዓ.ም የተሾሙለት ከለበሱት ነጭ ልብስ ውጪ በፓርላማ ዓመታዊ መክፈቻ ላይ ሲገኙ ጥቁር ልብስ መደረብ ማብዛታቸውም በአገር ውድቀት ላይ ሽክ ብለው የሚለብሱትን ጠቅላይ ሚኒስትር የሚያስከፋ ነገር ሆኗልም ይላል። ሁለቱ መሪዎች መነጋገር ካቆሙ ቆይተዋል የሚሉ ሌላ አንድ ቤተ መንግስተኛ ደግሞ ለረጅም ጊዜ የቆየው ኩርፊያቸው በሽምግልና እንዲፈታ መደረጉን ያስታውሳሉ። ስልጣን እንደያዙ ሰሞን ጠቅላይ ሚኒስትሩ ለፕሬዝዳንቷ ሰፊ ዕድል ሰጥቷቸው በርካታ ዲፕሎማቶችንና የአገር መሪዎችን ያነጋግሩ ነበር። ይሁን እንጂ በሂደት ከጠቅላይ ሚኒስትሩ ይልቅ በቋንቋም ሆነ በንግግር ክህሎት ከሳቸው ከሚሻሉት ፕሬዝዳንቷ ጋር መነጋገርን የሚመርጡ መሪዎች እየበረከቱ መሄዳቸውን ተከትሎ ተኳረፉ። እንዲሰሩበት ሰጥቷቸው የነበረውን ሰፊ ዕድልም ሳያውቁት ነጠቋቸው ሲልም ያክላል። በዚህም ምክንያት ለረዥም ወራት ተኳርፈው ሽማግሌዎች ባደረጉት ጣልቃ ገብነት ጠቅላይ ሚኒስትሩ ሰራተኞቻቸውን ሁሉ ካስወጡ በኋላ ወደ ፕሬዝዳንቷ ቢሮ ገብተው ተነጋገሩ። ከዚያን ጊዜ ወዲህ እርቅ ወርዶ ነበር በማለት የሚናገር ሌላ የቤተ መንግስቱ ባልደረባ ደግሞ ምክንያቱ ባልታወቀ ሁኔታ እንደገና መነጋገር አቆሙ ሲል ይጨምራል። አሁንም ጥያቄው እንዲህ ያለ ጭቆናና ክብረነክ ተግባር ሲፈጸምባቸው የከረሙት ፕሬዝዳንት ሳህለወርቅ ስለምን በዚሁ ኃላፊነት ላይ ለመቆየት ወደዱ? ምን አይነት ሌጋሲስ እንዲኖራቸው ፈልገው ነው የሚለው ነው። በእርግጥ እሳቸውም ይህንን እንቅልፍ የሚነሳ ከባድ ጥያቄ ይሉታል። ይሄ ከባድ ጥያቄ ነው። ግልጽ መሆን አለብኝ። እንቅልፍ የሚነሳኝ ጥያቄ ምን ተትቶ ነው የሚኬደው የሚለው ላይ ለምን ታሪክ ሲጎረጉር ኢትዮጵያ እንደዚህ አይነት መከራ ስታሳልፍ ሴት ፕሬዝዳንት ነበረች ማለቱ አይቀርም። መገምገሜ መፈረዱ አይቀርም። ምን ነበር የምችለው? ምን ነበር የማረገው? ሌላ ጥያቄ። ከሁሉ በላይ ግን
ሲታሰብ እንግዲህ የሰራሁበትን ሁሉ ነው ያሳፈረችን ፕሬዚዳንት እንድባል አልፈልግም። በርግጥ ስራው ጦርነት ባህሪውም ጦረኝነት በሆነ አገዛዝ ውስጥ ለአንድ ቀን ሳብሮ መክረም ይቅርና አንድ ቀን ደጋፊ ሆኖ መገኘትስ ምን አይነት ሌጋሲ ይኖረው ይሆን? የህዝብ በደል፣ የድሃ መበደል፣ የአገር መፍረስና መድቀቅን አልተባበሩም ብሎ መውጣት ስለምን የሚበልጠው ሌጋሲው አይሆንም የሚለው ጥያቄ ጊዜው አልፎበታል። ለአንድ ዓመት ቻልኩት ያሉት ነገር ባይናገሩትም ከአንድ ዓመት በፊት ከኬንያ ወደ ኢትዮጵያ ሲመለሱ ግን ይህንኑ ትናንት የጻፉትን አስተያየት ለድምፃዊውም ለባልደረቦቻቸውም ተናግረውታል። ይህንን የተናገሩት አምና በዚህ ሰሞን ነበር። አንድ ዓመት ሞከርኩት ያሉትን ግን ምናልባትም በነገው የፓርላማ መክፈቻ ላይ በቀጥታ ለመናገር እድሉን ሊጠቀሙበት ይችሉ ይሆናል። ያንን ካላደረጉ ግን ዘፈኑን ለዘፋኙ መተው ይሻላል የሚሉ አንድ የፕሬዝዳንቷ የቀድሞ ጓደኛ ይህ እንደሚሆን የሚያውቁት ጠቅላይ ሚኒስትር አብይ ያገለገሏቸውን ማዋረድ የደገፏቸውን መካድ መለያቸው ነውና አስቀድመው ሌላ እርምጃ ሊወስዱ ይችላሉ ሲሉ ይጠረጥራሉ። ሴት ፕሬዝዳንት የሾምኩ፣ ሴት ካቢኔ ያበዛሁ፣ ሴት ሰላም ሚኒስትርና መከላከያ ሚኒስትር የመደብኩ፣ የጠቅላይ ፍርድ ቤት ፕሬዝዳንትን ሴት ያደረግሁ፣ የምርጫ ቦርድንም ሴት እንዲመራው የፈቀድሁ ነኝ ሲሉ የነበሩት ፕሮፓጋንዳቸው አሁን የተነነባቸው ጠቅላይ ሚኒስትሩ ፕሬዝዳንቷ በነገሎት የሚያነቡት የመክፈቻ ጽሑፍ የሚያቀርቡበትን መንገድ እቀባ ሊያደርጉበት ካልቻሉ ዝምታ ነው መልሴ የተባለለት ነገር ሊብራራ ይችል ይሆናል። መልካም ሁሉ መመኘት በዚሁ ተሰናበት።